በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች ሁላችሁም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልን በዛሬው የኤዶም ቲዩብ መርሃ ግብራችን የሰሙነ ሕማማት ሳምንት ላይ የሚገኘውን የሐሙስ ዕለት ስያሜና ልዩ ልዩ አገልግሎቶች ከመጽሐፍ ቅዱስ አንጻር እንዲሁም ደግሞ ከቤተ ክርስቲያናችን ስርዓት አንጻር እንዴት ይፈጸማሉ፣ ለምን ይፈጸማሉ የሚለውን እናያለን። እግዚአብሔር አምላክ ሁላችንንም እንዲያስተምረን እንዲመክረን መልካምና ቅዱስ ፈቃዱ ይሆነልን። በቤተ ክርስቲያናችን አስተምህሮ መሰረት የሰሙነ ሕማማት ወይም ደግሞ የሕማማት ሳምንት ልዩ በሆነ መንገድ የሚከበር የተለያዩ አገልግሎቶች የሚፈጸሙበት ወቅት ነው። እንግዲህ እያንዳንዱ የሕማማት ሳምንት ላይ የሚገኘው ዕለት የራሱ የሆነ መጠሪያ ያለው እንዲሁም ደግሞ የተለያዩ ድርጊቶች የተከናወኑበት የተለያዩ አገልግሎቶች የሚፈጸሙበት ዕለታት ናቸው ማለት ነው። ሐሙስ ዕለት የተለያየ ስያሜና መጠሪያ አለው። የመጀመሪያው ጸሎተ ሐሙስ ይባላል። ምክንያቱም ኢየሱስ ለአይሁድ ተላልፎ ከመሰጠቱ በፊት በጌቴሴማኒ በአትክልቱ ስፍራ ይጸልይ እንደነበረ ይታወቃል። እየጸለየም ያድር ነበረ። ስለዚህ በመጸለይ ሳለ በይሁዳ አማካኝነት አይሁዳውያን ፈሪሳውያንና ሰዱቃውያን ወደ ጌቴሴማኒ መጥተው እንደያዙት የማቴዎስ ወንጌል ምዕራፍ 26 ከቁጥር 36 ላይ ያለው ታሪክ ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘው ሐሙስ ዕለት ነው። የተያዘውም ደግሞ ጸሎት እያደረገ በጌቴሴማኒ ስለሆነ ይህ ቀን ጸሎተ ሐሙስ ተብሎ ይጠራል ማለት ነው። ሁለተኛው ደግሞ ሕጽበተ ሐሙስ በመባል ይጠራል። የዮሐንስ ወንጌል ምዕራፍ 13 ከቁጥር 3 ላይ ያለው ታሪክ እንደሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ ያጠበበት ዕለት ስለሆነ ሕጽበተ ሐሙስ ይባላል። እንዲሁም ደግሞ በቤተ ክርስቲያናችንም ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር በትሕትና ዝቅ ብሎ እንዳጠበ ሁሉ አባቶች ካህናትም ከጌታችን የተማሩትን እውነተኛ የትሕትና ትምህርት መነሻ በማድረግ ልጆቻቸውን ምእመናንን እግራቸውን በማጠብ ይህንን ስርዓትና አገልግሎት በዚህ ዕለት ያከናውናሉ። ስለዚህ ይህ ዕለት ሕጽበተ እግር በመባል ይጠራል ማለት ነው። ሶስተኛው የምስጢር ቀን ተብሎ ይጠራል። ከቤተ ክርስቲያናችን ከሚፈጸሙ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ቅዱስ ቁርባን የተከናወነበት ወይም የሚከናወንበት ዕለት ስለሆነ የምስጢር ቀን ይባላል ማለት ነው። እንግዲህ ሁላችንም እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደተጻፈው በዚህ ዕለት ለሐዋርያት እንካችሁ ይህ በዕለተ ዓርብ የሚቆረሰው ስጋዬ ነው፣ እንካችሁ ይህ በዕለተ ዓርብ የሚፈሰው ደሜ ነው ብሎ ምስጢረ ቁርባንን የመሰረተበት ምስጢረ ቁርባንን የፈጸመበት ዕለት ስለሆነ የምስጢር ቀን ይባላል ማለት ነው። በተጨማሪም ደግሞ የሐዲስ ኪዳን ሐሙስ ተብሎ ይጠራል። ምክንያቱም በብሉይ ኪዳን ዘመን በኦሪቱ ዘመን ይሰዋ የነበረው የእንስሳት መስዋዕት ነው፣ ይቀርብ የነበረው የእንስሳት ደም ነው። ነገር ግን በሐዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የሰው ልጆችን ለማዳን ራሱን መስዋዕት አድርጎ በማቅረብ የሐዲስ ኪዳንን መስዋዕት ሰርቶልናል፣ መስርቶልናል። ስለዚህ የሐዲስ ኪዳን ሐሙስ ተብሎ ይጠራል ማለት ነው። ምክንያቱም በዚህ ዕለት ራሱን መስዋዕት አድርጎ ያቀረበበት የአዲስ ኪዳኑ መስዋዕት እኔ ነኝ ብሎ ያወጀበት
ዕለት ስለሆነ የሐዲስ ኪዳን ሐሙስ በመባል ይጠራል። በመጨረሻም የነጻነት ሐሙስ ይባላል። ምክንያቱም የሰው ልጅ ለኃጢአትና ለዲያብሎስ ባሪያ ሆኖ ይኖር ነበረ። ነገር ግን ይህ ማብቃቱን ያወጀበት እንዲሁም ደግሞ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ምክንያቱም የሰው ልጅ የሚያድነው አጥቶ ከዲያብሎስ ነፃ የሚያወጣው አጥቶ ይሰቃይ ነበረ። ነገር ግን በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ልጅ ቦታ ራሱን መስዋዕት አድርጎ ካሳ ሆኖ ነፃ ለማውጣት እንደመጣ እንዲሁም ደግሞ ይህም የሚሆነው መስዋዕት ሆኖ ራሱን በመስጠት እንደሆነ በማሳየት ይህንን ስለፈጸመ ይህ ቀን የነጻነት ሐሙስ ተብሎ ይጠራል ማለት ነው። እንግዲህ በቤተ ክርስቲያናችን አስተምህሮ መሰረት የሕማማት ሳምንት በተለየ ሁኔታ ይከበራል። በተለየ ሁኔታ አገልግሎት ይፈጸማል ማለት ነው። ይህ ሲሆን ግን በዕለተ ሐሙስ ከሌሎቹ ዕለታት ከሌሎቹ ቀናት በተለየ ሁኔታ የቅዳሴ አገልግሎት ይከናወናል። እንዲሁም ደግሞ የቁርባን አገልግሎትም ይከናወናል ማለት ነው። በሌሎቹ ዕለታት ይህ አገልግሎት አይሰጥም፣ አይከናወንም። ነገር ግን በዕለተ ሐሙስ ብቻ የቅዳሴ አገልግሎትና የቁርባን አገልግሎት ይከናወናል። እንዲሁም ሕጽበተ እግርም ይፈጸማል። ስለዚህ ዕለተ ሐሙስ ከሌሎቹ በተለየ ሁኔታ በቤተ ክርስቲያናችን ልዩ ልዩ የሆነ አገልግሎት የሚፈጸምበት ዕለት ነው ማለት ነው። እንግዲህ ይህ ሁሉ አገልግሎት ከተከናወነ በኋላ ወደ ቤታችን ገብተን የምንመገበው የጉልባን ምግብ አለ። ይህም የጉልባን ምግብ ከባቄላ ክክ፣ ከስንዴ ወይንም ደግሞ ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅ ምግብ ነው። ይህ ምግብም የሚበላው በጸሎተ ሐሙስ ወይም ደግሞ በዕለተ ሐሙስ ይሆናል ማለት ነው። እንግዲህ የጉልባን ትውፊት ምንድነው ከተባለ እስራኤላውያን ከግብፅ ተሰደው በሚወጡበት ጊዜ በችኮላ ስለነበረ የወጡት ሊጥ አብኩተው ጋግረው መብላት ያለመቻላቸውን ለማሰብ እንዲሁም ደግሞ ያን ጊዜ ያልቦካ ሊጥ እየጋገሩ ቂጣ መብላታቸውንና ንፍሮ ቀቅለው ስንቅ መያዛቸውን የምናስብበት ምግብ ነው ማለት ነው። ሁለተኛው ደግሞ በሰሙነ ሕማማት የላመ የጣመ ምግብ መብላት አይቻልም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ድህነት መከራ የተቀበለበት፣ የተገረፈበት፣ የታመመበት፣ የተጨነቀበት ወቅት በመሆኑ ከጣመና ከላመ ምግቦች ተከልክለን ራሳችንን የምንጎዳበት እንዲሁም ደግሞ ፈቃደ ስጋችንን ለፈቃደ ነፍሳችን የምናስገዛበት ወቅት ስለሆነ ይህንን ምግብ እንመገባለን ማለት ነው። እንግዲህ ቤተክርስቲያናችን በዚህ ዕለት የተለያዩ አገልግሎቶችን የምትፈጽም ስለሆነ ሁላችንም በቤተክርስቲያን ተገኝተን በአባቶች ካህናት አማካኝነት እግራችንን በመታጠብ ቅዱስ ስጋውን ክቡር ደሙን በመቀበል በረከት እንድናገኝ መልእክታችንን እናስተላልፋለን። በመካከላችን ተገኝቶ ያስተማረን የመከረን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመዮም ያብጽሐን ያብጽሕክሙ ለብርሃነ ትንሣኤሁ በፍስሐ ወበሰላም አሜን። ወስብሐት ለእግዚአብሔር።